ሳምንቱ እንዴት አለፈ ጎበዝ? በሐዘንና መከራ የሚል እውነት አለው። ወገን ሳይለይ ኢትዮጵያዊ ልቡ በሐዘን ተሰብሯል። ንጹሕ ወገኑ ያለምንም ምክንያት ሲቀጠፍ የማያዝንን ዜጋ አንድ ብለን ከቁጥር ልንጨምረው አንችልም። ስለዚህ ሐዘኑ የሁላችን ነው። እንዲህ ያሉ አሳዛኝ ድርጊቶች ሲፈጸሙ ግን ከዋናው ድርጊት ይልቅ የማውገዝ ፖለቲካና ያዝኛለሁ አላዘንክም ክርክሩ ገኖ መሰማቱ ልማድ ሆነና እስቲ እንጠያየቅ ለማለት ወደድን። አስክሬን በመንገዳችን ሲያልፍ ቆመን የምናሳልፍ ህዝቦች በሰዎች ሞት ቁማር የምንጣጣል ሆነናል የሚል ትችት ይሰማል። ነገሩ እንዲህ ነው። ከቅርብ ጊዜ ወዲህ የጥቃት ዜናዎች ተለምደዋል። ታዲያ እነዚህን ጥቃቶች ተከትሎ እከሌ አውግዟል፣ እከሌ ያዝኛለሁ ብሏል፣ እከሌ ሲያለቅስ ታይቷል እየተባለ ይነገራል። አልቃሹ ይደነቃል፣ አላለቀሰም የተባለው ደግሞ ይወቀሳል። ሰዎቹ ሰው እንደመሆናቸው ጥቃቱን ልክ አይደለም፣ በተለይ ደግሞ ደፈር ብለውም ይቁም ማለታቸው በጎ ነገር ነው። ሐዘንን መጋራትም ባህላችን ነው። ከዚህ ባለፈ ግና ብዙዎቹ የእውቅና ሰዎች ሐዘናቸውን የሚገልጹት አላዘኑም ላለመባል እየሆነ ነው የሚል ሐሳብ ሲነሳ ይሰማል። ትላንት በአዲስ አበባ የተዘጋጀ አንድ አወዛጋቢ ድግስ ነበር። የአርሲው አሳዛኝ ክስተት ከመፈጠሩ ጋር ተያይዞ ይሄ ድግስ እንዲቀር ሰዎች ሐሳብ አቀረቡ። በድግሱ ላይ ለመዝፈንና ለማድመቅ ቀጠሮ የነበራቸው ዝነኞች ድምፃቸውን አጥፍተው ቆዩና ሁኔታውን አይተው አየር ወዴት እንደሚነፍስ ከተረዱ በኋላ ሐዘን ውስጥ ስለሆንም በድግሱ ላይ መገኘት አንችልም አሉ። ሐዘንን መጋራት በጣም ትክክለኛው አቋም ነው። አሁን ልንጠይቃቸው የወደድነው በተቃራኒ ወገን ሲነሳ ያስተዋልነውን አንድ የመከራከሪያ ሐሳብ ነው። ስንቱ ሙዚቀኛ ነው ይህን ድግስ አውግዞ ማታ ናይት ክለብ ሲያስጨፍር ያደረው? ስንቱስ አውጋዥ ህዝብ ነው የቀን ድግሶችን ሲያስነውር ውሎ ማታ በሸነና ሲል የሚነጋበት? ለምንድነው መፍትሄውን ትተን ስንሸጋገል ቀን የሚመሽብን? ማውገዝ ምንድን ነው? ማንን ነው የምናወግዘው? አውጋዡ ህዝብ ለደቦ መረባረቡ፣ አቋም የለሹ አርቲስት በሐዘንተኛው ልብ ዕውቅናን መሸመቱ በመሃል ያጣነውን ፍትህ ትኩረት አያሳጣውም ወይ የሚል ጥያቄ ይነሳል። እነዚህ ጥያቄዎች እውነት እንነጋገር ከተባለ እናንተ ማውገዝ የማንን ህይወት አድኖ ያውቃል ብለውም ሲጠይቁ ታዝበናል። እስቲ በጨዋ ደንብ እንወያይበት። እናንተ ሐሳባችሁን በኮሜንት መጻፊያው ላይ ያሰፈራችሁ እኛ የሳምንቱን ልዩ ወሬዎች ቀጥለን እንነግራችኋለን። ፊልድ ማርሻል ብርሃኑ ጁላ ስለ ጽምዶ ጥምረት መልስ ሰጡ። ሶማሊያ እየታመሰች ባለችበት በዚህ ሰዓት የሶማሊላንድ ሰዎች አዲስ አበባ ገብተዋል። የቤተ ክህነቱ ጥያቄና የኦሮሚያ ክልል ፕሬዝዳንት ጽሕፈት ቤት አነጋጋሪ ምላሽ። የሳምንቱ አነጋጋሪ የፍርድ ቤት ውሎ። የእነዚህን ዜናዎች ዝርዝር ቀጥለን እናቀርባለን። አብራችሁን ቆዩ። ማዕት ባንዳ ፊልድ ማርሻል ብርሃኑ ጁላ። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በሁርሶ እጩ መኮንን ማሰልጠኛ ትምህርት ቤት ምረቃ ፕሮግራም ላይ ጽምዶ ስለተባለው ጥምረት እንዲህ ሲሉ ተሰምተዋል። ጠላቶቻችን ጽምዶ ብሎ መጥተዋል። ጽምዶ ዛሬ የተፈጠረ እንዳይመስላችሁ። ጽምዶ የ1960ዎቹ ስትራቴጂ ነው። ጠላቶቻችን ጽምዶ ብለው መጥተዋል። ጽምዶ ዛሬ የተፈጠረ እንዳይመስላችሁ። ጽምዶ የ1960ዎቹ ስትራቴጂ ነው። ታስታውሱ ከነበረ አንብባችሁ ከሆነ ትንሽ እኛ ከእናንተ ቀደም ስለምንል በደንብ የምናውቀው ነገር ለእናንተ ማስተላለፍ ያለብን ነገር የ1960ዎቹ ትውልድ እየተባለ ብዙ ጊዜ ይነገራል፣ ትሰማላችሁ። የ1960ዎቹ ትውልድ ማለት የዛሬ ጽምዶ ማለት ነው። የዛ ዘመን ትውልድ ማርክሲዝም ሌኒኒዝም እያለ ታሪካዊ ጠላቶቻችንን እየጋበዘ ሞቃዲሾ እየሄደ ካይሮ እየሄደ ኃይል እያሰባሰበ የሱዳን፣ የግብፅ፣ የኤርትራ ቅንጅት በመፍጠር ኢትዮጵያን ከባህር በር የማባረር ዘመን ነበር። የ1960ዎቹ ትውልድ ያን ጊዜ ካይሮ ሄዶ ደጅ የጠኑ፣ ያን ጊዜ ካርቱም ሄዶ ደጅ የጠኑ፣ ያን ጊዜ ሞቃዲሾ ሄደው ደጅ የጠኑ የእነዚህ አድባሬ ተላላኪዎች፣ የፈርዖን ቤተሰብ ተላላኪዎች፣ የካርቱም ተላላኪዎች ግንባር ፈጥረው የዛሬ 60 ዓመት ኢትዮጵያን ከባህር በር በማባረር ኢትዮጵያን በእርስ በርስ ግጭት በማድረግ አዳክሞ በቀጠናው ትርጉም ያለው ሀገር እንዳትሆን በቀጠናው የአባይን ውሃ እንዳትጠቀም ሲደረግ ነበር። ተሳክቶላቸዋል። ከባህር በር አስወጥቶናል። ያልተሳካው አባይን መገደብ የማትችል ሀገር መፍጠር ነበር። እሱ አልተሳካም። ከባህር በር የማራቁ ግን ተሳክቶላቸዋል። የተሳካበት ምክንያት እነሱ ጎበዞች ስለሆኑ ጀግና ስለሆኑ አይደለም። እነሱ ባንዳ ስላገኙ ነው። የገዛ ሀገሩን የሚወጋ የገዛ ሀገሩን የሚያዳክም
እርስ በርሱ የሚጨፋጨፍ፣ የራሱን መንግስት የሚያፈርስ፣ ኢትዮጵያን ኢኮኖሚካሊ የሚያዳክም፣ ለጠላቶቻችን ምቹ ሁኔታ በር የሚፈጥር ማዕት ባንዳ ከውስጥ ስለተገኘ ነው። አሁንም እየተደረገ ያለው እሱ ነው። ያን ጊዜ የነበሩ ባንዳዎች መልካቸውን ቀይረው ነው እንጂ ያሉት እነሱ ናቸው። ዛሬም ታሪካዊ ጠላቶቻችንና ምቀኛ ጎረቤታችን ተቀናጅተው የውስጥ ባንዳ ቀጥረው ሀገራችሁን ለማፍረስ እየሰሩ ያለበት ጊዜ ነው። እድሜያ ለመከላከያ ሰራዊታችን አከርካሪው መጥቶ ተሽመድምደው ጣረሞት ላይ ያሉበት ጊዜ ነው። ሞቃዲሾ ስትታመስ ሀርጌሳ አዲስ አበባ ገባች። እንደ አውሮፓውያን አቆጣጠር ጥር 1 ቀን 2024 በኢትዮጵያና በሶማሌላንድ መካከል የተፈረመው የመግባቢያ ስምምነት በአፍሪካ ቀንድ የፖለቲካ ምህዳር ውስጥ አዲስ ምዕራፍ የከፈተ ክስተት ነበር። ሞቃዲሾ ባልተጠበቀ ጦርነት በምትናጥበት በዚህ ወቅት የሶማሌላንድ የውጭ ጉዳይ ሚኒስትር አብዲራህማን ዳሂር አዳን ባካል ከዘ ሪፖርተር ጋዜጣ ጋር ባደረጉት ሰፊ ቃለ መጠይቅ በኢትዮጵያና ሶማሌላንድ መካከል ያለው ግንኙነት አሁንም በተሻለ ቁመና ላይ እንደሚገኝና ሶማሌላንድ የኢትዮጵያን የባህር በር ፍላጎት ለማሟላት ያላትን ቁርጠኝነት በድጋሚ እናረጋግጣለን ብለዋል። ሚኒስትሩ እንደገለጹት ኢትዮጵያ በምስራቅ አፍሪካ ቀጠና ውስጥ ለሶማሌላንድ እጅግ የቅርብ ወዳጅና ዋነኛ ስልታዊ አጋር ናት። በኢትዮጵያ ሶማሌላንድ መካከል ያለው ግንኙነት የአንድ ሳንቲም ሁለት ገጽታዎች አይነት ነው ያሉት ባካል በሁለቱ ሀገራት መካከል ያለው የህዝብ ለህዝብ ትስስር ድንበር የለሽ ነው ብለዋል። የሶማሊያ መንግስት ስምምነቱን በጽኑ ቢቃወምም የሶማሌላንድ አዲሱ አስተዳደር ግን የኢትዮጵያን የባህር በር የማግኘት ፍላጎትና መብት በሚገባ እንደሚረዳ ገልጿል። በቱርክ አስተናጋጅነት በኢትዮጵያና በሶማሊያ መካከል የተደረጉ የሽምግልና ውይይቶች ቢኖሩም ሶማሌላንድ ከኢትዮጵያ መንግስት ጋር በጋራ ለመስራትና ማናቸውንም ጥቅሞች በጠረጴዛ ዙሪያ ለመወያየት ሙሉ ፈቃደኛ መሆኗን ሚኒስትሩ እወቁልን ብለዋል። በኢኮኖሚው ዘርፍ ምንም እንኳን በአሁኑ ወቅት መጠነ ሰፊ የሆኑ የኢትዮጵያ ኢንቨስትመንቶች በሶማሌላንድ ባይኖሩም በርካታ የኢትዮጵያ ባለሀብቶች በተለይም በኮንስትራክሽን እና በተለያዩ የንግድ ዘርፎች ለመሰማራት ከፍተኛ ፍላጎት እያሳዩ መሆኑን ሚኒስትሩ ጠቁመዋል። ይህ የንግድ መስተጋብር ወደፊት ይበልጥ እንደሚያድግም እምነታቸውን ገልጸዋል። ከድንበር ደህንነት አንጻር ሶማሌላንድ ከኢትዮጵያ ጋር ያላት ረጅም ድንበር በቀጠናው ውስጥ እጅግ አስተማማኝና ሰላማዊ ድንበር መሆኑን ሚኒስትሩ አብራርተዋል። በድንበሩ አካባቢ ምንም አይነት የጦር ኃይል አለመስፈሩ ራሱ በሁለት ወገኖች መካከል ያለውን ጥልቅ እምነት እንደሚያሳይ ጠቅሰዋል። ሚኒስትር አብዲራህማን ባካል በቃለ መጠይቁ ላይ ሶማሊያን በተመለከተ ጠንከር ያለ ትችት ሰንዝረዋል። ሶማሊያ ባለፉት ዓመታት የተረጋጋችና አስተማማኝ ሀገር ሆና አታውቅም ያሉት ዲፕሎማቱ ኢትዮጵያ ከሞቃዲሾ መንግስት ጋር የምታደርገው ስምምነት ዘላቂ ውጤት እንደማያመጣላትና ውሎ አድሮ ኢትዮጵያ ሶማሊያ አስተማማኝ አጋር አለመሆኗን እንደምትረዳ አስታውቀዋል። በመጨረሻም ሶማሊላንድ የ35ኛ ዓመት የነጻነት ቀኗን ባከበረችበት ወቅት እስራኤል ለሉዓላዊነቷ የሰጠችውን እውቅና ተከትሎ ቀጣዮቹ እውቅናዎች ከኢትዮጵያና ከተባበሩት አረብ ኤምሬትስ ዩኤኢ እንደሚሆኑ ተስፋ እንደሚያደርጉ ገልጸዋል። ይሁን እንጂ ሶማሊላንድ ፍላጎቷን በኢትዮጵያ ላይ በኃይል እንደማትጭንና ኢትዮጵያ ራሷ ሶማሊላንድን ታማኝና የተረጋገች አገር መሆኗን አይታ ውሳኔ እንደምትሰጥ ሙሉ እምነት እንዳላቸው ሚኒስትሩ ገልጸዋል። የፍርድ ቤቱ አሳዛኝ ክስተት። ሁለት ሚስቶች ነበሩት። ከሁለቱም ጋር ፍቺ ፈጽመዋል። ከሁለቱም ጋር ለረጅም ጊዜ በፍርድ ቤት ክርክር አድርጓል። ከሁለተኛዋ ሚስቱ ጋር የፍቺ ክርክር ከጀመረ ዓመት አልፎታል። አሁን የመጨረሻ የንብረት ክፍፍል ውሳኔ ሊሰጥ ብይን እየተነበበ ነው። ይህኔ ነው ከስንት አንዴ በፍርድ ቤት ችሎቶች ውስጥ ከሚያጋጥሙ ክስተቶች መሃል አንዱና አሳዛኙ ክስተት የተፈጠረው። አቅናው በቀለ ይባላል። በኦሮሚያ ክልል ምዕራብ ሸዋ ዞን ወልመራ ወረዳ ወደሚገኘው ፍርድ ቤት ቅጥር ሲገባ ፍተሻ ተደርጎለት እንደነበር ተነግሯል። ነገር ግን ግለሰቡ ወደ ችሎቱ አዳራሽ የገባው ከነትጥቁ ነበር። ሐሙስ ግንቦት 23 2018 ዓ.ም ጠዋት ለአንድ ዓመት ገደማ ሲካሄድ የቆየው የባልና ሚስት የንብረት ክፍፍል ክርክር ውሳኔ የሚሰጥበት ቀን ነበር። ክርክሩ አብቅቶ የመጨረሻው ብይን እየተነበበ በነበረበት ቅጽበት ተጠርጣሪው በችሎቱ የተገኙ የቀድሞ ባለቤቱ ወይዘሮ አልማዝ መኮንንና ዳኛዋ ወይዘሮ ወርቄ ፉካንሳ ላይ በያዘው ሽጉጥ ድንገተኛ ተኩስ ከፍቷል። የቀድሞ ባለቤቱ በተተኮሰባት ጥይት ወዲያውኑ ሕይወቱ ያለፈ ሲሆን ዳኛዋም ሆስፒታል መድረስ ሳይችሉ ቀርተዋል። ገዳዩ ቀጥሎም በራሱ ላይ በሽጉጥና ስለት ጉዳት ካደረሰ በኋላ በፖሊሶች መያዙን ሰምተናል። የሟች ጠበቃ የነበሩትና ከጥቃቱ በተአምር የተረፉት አቶ ተስፋዬ መገርሳ በሰዓቱ የነበረውን አስደንጋጭ ክስተት ለዶቼ ቬሌ ሲያስረዱ ደንበኛቸው ወይዘሮ አልማዝ በጥይት ተመታ አጠገባቸው ስትወድቅ በድንጋጤ መሬት ላይ መውደቃቸውን ገልጸዋል። በመቀጠልም ዳኛዋ በድንጋጤ ስትጮህ ተከሳሹ ጥይት እያቀባበለ ወደ እሷ ሲዞር ፈጥኖ በመሮጥ ከችሎቱ ክፍል በመውጣታቸው ሕይወታቸውን ማዳን እንደቻሉና ባያመልጡ ኖሮ የጥቃቱ ቀዳሚ ኢላማ ሊሆኑ እንደሚችሉ በሐዘን ተናግረዋል። ተከሳሹ ፍርድ ቤት ችሎት ድረስ እንዴት ሽጉጥ ታጥቆ ገባ የሚለው የብዙዎች ተገቢ ጥያቄ ነው። የሕግ ሰዎችም ይህ ክፍተት ከአዲስ አበባ ጀምሮ በክልል ከተሞች የተለመደ የግዴለሽነት አሰራር እንደሆነ እየመሰከሩ ነው። ከዚህ ክስተት ጋር በተያያዘ የፍርድ ቤቱ ጠባቂዎችና ችሎት አስከባሪዎች በቁጥጥር ስር ውለው ምርመራ እየተካሄደባቸው ነው ተብሏል።
የቤተ ክህነቱ እርምጃ። መንግስት በኦሮሚያ ክልል አርሲ ዞን አሰኮ፣ ሽርካ፣ ሆንቆሎ፣ ዋቤና ሙኔሳ ወረዳዎች ውስጥ በኦርቶዶክስ ምዕመናን ላይ የሚደርሱ ተደጋጋሚ ጥቃቶችን እንዲያስቆም ተጠየቀ። በኦሮሚያ ክልል ውስጥ የሚገኘው የአርሲ ሀገረ ስብከት ለመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ግንቦት 23 2018 ዓ.ም የደረሰውን ሞትና የንብረት ውድመት ለማሳወቅ በተጻፈው ደብዳቤ ነው ጥያቄው የቀረበው። ሀገረ ስብከቱ ከዚህ ቀደም በቤተ ክርስቲያንና በምዕመናን ላይ በተደጋጋሚ የሚደርሱ ጥቃቶችን ለማስቆም በመንበረ ፓትርያርክ ጠቅላይ ቤተ ክህነት ደረጃ ከከፍተኛ የመንግስት ባለስልጣናት ጋር ውይይት ተደርጎ በዘላቂነት መፍትሄ እንዲያገኝ መሞከሩን፣ ነገር ግን አሁንም ጥቃቶቹ መቀጠላቸውን ገልጿል። በሰረካ ወረዳ ለ101 ዓመታት የቆየውና የአገር ቅርስ የሆነው የተለታ ቅዱስ ገብርኤል ቤተ ክርስቲያን ሙሉ በሙሉ በእሳት ተቃጥሎ መውደሙን፣ በአጥቢያው ነዋሪ የሆኑ 9 ምዕመናን በአሰቃቂ ሁኔታ በታጣቂዎች ሕይወታቸው ማለፉን ሀገረ ስብከቱ በደብዳቤው አስታውቋል። በሰረካ ወረዳ በጠለታ፣ ካራ ኩፍቴ፣ ዘዲቡ እሬቻ፣ ቅዱስ ሚካኤል፣ ሱንቴ ቅድስት ማርያም፣ በቦንግዶ አቦ፣ ሌንጮ ኦዳ፣ በጂንሶና ኳስ ሜዳ በሚባሉ አካባቢዎች የነበሩ የክርስቲያኖች መኖሪያ ቤቶች ሙሉ በሙሉ መውደማቸውንና በአጠቃላይ ከ280 በላይ አባወራዎች አካባቢያቸውን ለቀው መሰደዳቸውን ገልጿል። በአርሲና በሶማሌ ክልል ጅጅጋ አህጉረ ስብከት ሊቀ ጳጳስ በአባ ኤልሳ ተፈርሞ በተላከው በዚህ ደብዳቤ የመንበረ ፓትርያርክ ጠቅላይ ቤተ ክህነትና ቅዱስ ሲኖዶስ ዓመታትን ያስቆጠረውን የቤተ ክርስቲያናት ውድመት፣ የምዕመናን ግድያና ስደት እንዲያበቃ ከሚመለከታቸው የመንግስት አካላት ጋር ውይይት በማድረግ ዘላቂ መፍትሄ እንዲሰጥ ጠይቋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ ግንቦት 26 ቀን 2018 ዓ.ም ባስተላለፉት መልእክት በአርሲ ሀገረ ስብከት በአሶኮ፣ በሽርካ፣ በሆንቆሎ፣ በዋቤና በሙኔሳ ወረዳዎች በመንፈስ ቅዱስ ልጆቻችንና በቅዱስ ቤተ ክርስቲያን ላይ ስለደረሰው አሰቃቂ ጥቃት የሰማነው በተሰበረ ልብ ነው ብለዋል። ቤተ ክርስቲያን በምድራዊ መከራ ውስጥ ያሉትን ምዕመናን በምታጽናናበት ወቅት ፈተና ውስጥ ሆና ከመቸገሯ በላይ በአርሲ በተደጋጋሚ የሚስተዋለው በደልና ግፍ በሁሉም ልብ ውስጥ እስከ መቼ የሚል የቁጭትና የሐዘን ጥያቄን መፍጠሩን ገልጸዋል። የጸጥታ አካላትና በየመዋቅሩ የሚገኙ አካላት የዜጎችን ደህንነት የመጠበቅና ሰላም የማስፈን አደራ አለባቸው ያሉት ፓትርያርኩ ይህን የጥቃት ሰንሰለት በማስቆምና ወንጀለኞቹን ለሕግ በማቅረብ ከታሪክ ባለዕዳነት ይድኑ ዘንድ በቤተ ክርስቲያኗ ስም አሳስበዋል። አክለው በየአካባቢው የሚገኙ ምዕመናንና መላ ኢትዮጵያ ሕዝብ የተፈናቀሉ ዜጎችን በመደገፍና በጸሎት ከቤተ ክርስቲያኗ ጎን እንዲቆሙ ጥሪያቸውን አስተላልፈዋል። ጉዳዩን በማስመልከት በጠቅላይ ቤተ ክህነት ዋና ሥራ አስኪያጅ በብፁዕ አቡነ ሳዊሮስና በቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ዲዮስቆሮስ የተመራ የቤተ ክርስቲያኗ ልዑክ ከሰላም ሚኒስትር አቶ መሐመድ ኢድሪስና ከሚኒስትር ዴኤታው ሄረዲን ተዘራ ጋር ግንቦት 27 ቀን 2018 መወያየታቸው ተገልጿል። መንግስት የችግሩን ምንጭ አጣርቶ ዘላቂ መፍትሄ እንዲፈልግና በአካባቢው አስተማማኝ ሰላም እንዲያሰፍን ሁለቱ የቤተ ክርስቲያኗ አመራሮች መጠየቃቸው ተመላክቷል። ከአካባቢዎች የተፈናቀሉ ዜጎች ወደ ቀያቸው እንዲመለሱና እንዲቋቋሙ እንዲደረግ፣ ወንጀሉን የፈጸሙ ሰዎችም ለፍርድ ቀርበው ቅጣታቸውን እንዲያገኙ በውይይቱ ወቅት ጠይቀዋል ተብሏል። የሰላም ሚኒስትሩ አቶ መሐመድ ኢድሪስ በበኩላቸው በመንግስት በኩል አጣሪ ቡድን ተቋቁሞ ወደ ቦታው መላኩን፣ የቡድኑን ሪፖርት መሰረት በማድረግም አስፈላጊው እርምጃ እንደሚወሰድ መግለጻቸው ተነግሯል። በተጨማሪም የቤተ ክርስቲያኑ አባቶች በኦሮሚያ ክልል ፕሬዝዳንት ጽሕፈት ቤት ከክልሉ ከፍተኛ የሥራ ኃላፊዎችና ከብልጽግና ፓርቲ ጽሕፈት ቤት አመራሮች ጋር ውይይት ማድረጋቸው የተገለጸ ሲሆን የክልሉ መንግስት ከፍተኛ ተጋድሎ በማድረግ ሊከሰት የነበረውን የከፋ ችግር ማስቀረቱ በኃላፊዎች መገለጹ ተጠቁሟል። ውድ የፈታ ዴይሊ ቤተኞች ለዛሬ ያዝናቸው የሰንበት መቆያ መረጃዎቻችን እስካሁኖቹ ነበሩ። ለአብሮነታችሁ እያመሰገንን ተሰናበትን። ቸር ጊዜ